በመካከለኛው ምስራቅ ጦርነት ሚሳኤሎች ያጓራሉ። ከባድ ፍንዳታዎች ምድሪቱን እያደበላለቁ ነው። 13ኛ ቀኑ ላይ የሚገኘው የአሜሪካ እስራኤልና ኢራን ጦርነት ምንም አይነት መቀዛቀስ ሳይታይበት ሁሉም ወገኖች አጥፊ የሆኑ ጥቃቶችን እያደረሱ ቀጥለዋል። ከሜዲትራንያን ባህር እስከ ፋርስ ባህረ ሰላጤ፣ ከቴህራን ሰማይ እስከ ቴልአቪቭ ጎዳናዎች ድረስ የባሩድ ጭስና የሚሳኤሎች ድምፅ ነግሷል። በቴህራን ሰማይ ላይ የሚታዩ ግዙፍ ፍንዳታዎች የቀጠሉ ሲሆን ፕሬዚዳንት ዶናልድ ትራምፕም በኢራን ምንም አይነት ኢላማ የሚደረግ ከእስራኤልና አሜሪካ የቀረ ወታደር ይዞታ የለም እያሉ ነው። ኢራን ግን በአንጻሩ በገልፍ ሀገራት ላይ የምትፈጽማቸው የሚሳኤልና የድሮን ጥቃቶች እንዲሁም የሆርሙዝ ወሽመጥ ተዘግቶ እንደሚቆይ መዛቷ በጦርነቱ ለረጅም ጊዜ ለመቆየት መዘጋጀቷን ማሳያ ሆኗል። እስራኤል ሂዝቦላ ለመምታት በሊባኖስ በምሰነዝረው የሚሳኤል ጥቃትም የሟቾች ቁጥር ከ500 መሻገሩ የተሰማ ነው። ዶናልድ ትራምፕ እኛ በፈለግነው ጊዜ ምናልባትም በቅርቡ ጦርነቱን እንቋጨዋለን የሚለውን ሀሳብ ካሰሙ በኋላ ኢራን በሰጠችው ምላሽም የጦርነቱን የጊዜ ቆይታ ራሷን እንደምትወስን ማስጠንቀቅ የአየርና የባህር ኃይሏ ሙሉ በሙሉ እንደወደመባት የሚገለጸውን ሀሳብ አጣጥላለች። በጦርነቱ የባህረ ሰላጤው ሀገራት አሁንም ዋነኛ ኢላማ ሆነው የቀጠሉ ሲሆን ኢራቅ በሁለት የነዳጅ መርከቦች ላይ የተሰነዘረውን ጥቃት ተከትሎም የወደብ ስራዎቿን ማገዷን አስታውቃለች። በጥቃቱ ቢያንስ የአንድ የመርከብ ሰራተኛው ሲያልፍ 38 የሚሆኑት ደግሞ መትረፋቸው ታውቋል። የኢራቅ አጠቃላይ ወደቦች ኩባንያ ኃላፊ ፋርሃን አልፋርቱሲ ለኢራቅ ዜና አገልግሎት እንደገለጹት ሁሉም የነዳጅ ማደያ ስራዎች ሙሉ በሙሉ የታገዱ ሲሆን የንግድ ወደቦች ግን መደበኛ ስራቸውን እየቀጠሉ ነው። የውሳኔ የተላለፈው በኢራቅ በአስራ ግዛት በሚገኘው ቃስር ወደብ ነዳጅ በጫኑ ሁለት መርከቦች ላይ ፈንጂ የጫኑ ጀልባዎች ጥቃት ካደረሱ በኋላ ነው። እንደ ዘገባዎች ከሆነ የኢራን ፈንጂ የጫኑ ጀልባዎች በኢራቅ የባህር ክልል ውስጥ በሚገኙ ሁለት የነዳጅ መርከቦች ላይ ጥቃት በመፈጸም መርከቦቹን ለእሳት የዳረጉ ሲሆን በዚህም የአንድ ሰራተኛው ታርፏል። ከዚህ ባለፈ በተባበሩት አረብ ኤሚሬትስ የሚገኘውና በቀን 922,000 በርሜል ነዳጅ ማጣራት አቅም ያለው የሩዋይስ ግዙፍ የነዳጅ ማጣሪያ ፋብሪካ በደረሰበት የድሮን ጥቃት ሳቢያ ስራ ማቆሙ ይታወሳል። በዓለማችን ግዙፍ ከሚባሉት የነዳጅ ማጣሪያ ጣቢያዎች አንዱ የሆኑና በሳውዲ አራምኮ የሚመራው የራስ ሳኑራ ማጣሪያ ጣቢያ በሰው አልባ አውሮፕላን ወይም ድሮን ጥቃት ሰንዝሮበት አገልግሎት ማቋረጡ አይዘነጋም። በነዳጅ መሰረተ ልማቶች ላይ የሚፈጸሙ ጥቃቶች የኢራን ጦርነት ዋነኛ አካል ሆነው የቀጠሉ ሲሆን የዓለም የነዳጅ ዋጋም ከ$100 በላይ በአንድ በርሜል እንዲሸጥ አድርጓል። በታሪክ ከፍተኛ የተባለው የነዳጅ መጠባበቂያ ክምችት መጠቀም የጀመሩ ሀገራትም የነዳጅ ፍጆታን ለመቆጠብ ትምህርት ቤቶችና አገልግሎት መስጫ ተቋማት እስከ መዝጋት የደረሱ በርካታ እርምጃዎችን እየወሰዱ ነው። ይህ በእንዲህ እንዳለ የኢራኑ ፕሬዚዳንት መሱድ ፔዜሽኪያን ጦርነቱን ለማቆም የሚረዱ 3 ቅድመ ሁኔታዎችን አስቀምጠዋል። ፕሬዚዳንቱ ከሩሲያና ፓኪስታን መሪዎች ጋር ባደረጉት ውይይትም ቀጣይነት ያለው ሰላም ለማስፈን የሚከተሉት ነጥቦች መሟላት እንዳለባቸው አሳስበዋል። የመጀመሪያው የኢራን ሉዓላዊነትና ጥቅሞች መከበር ነው። ከዚያም በግጭቱ ለደረሰ ጉዳት ተገቢው የካሳ ክፍያ መፈጸም፣ ሲቀጥልም ወደፊት መሰል ጥቃቶች እንዳይሰነዘሩ ጠንካራ ዓለም አቀፍ ዋስትና መሰጠት የሚሉት ይገኙበታል። ፕሬዚዳንቱ ለወቅታዊ ቀውስ እስራኤልና አሜሪካን ጥያቄ ያደረጉ ሲሆን እነዚህ ሁኔታዎች ሳይሟሉ ሰላም እንደሚያወርድ ገልጸዋል። በሌላ በኩል ደግሞ አሜሪካና እስራኤል ላለፉት 2 ሳምንታት በኢራን ላይ ተከታታይ ጥቃት ቢሰነዝሩም የኢራን መንግስት የመፍረስ ስጋት እንዳልተደቀነበት ሮይተርስ የአሜሪካን የምሁራን ግምገማ ዋቢ አድርገው ዘግቧል። ጥቃቱ የኢራን መንግስት ለመጣል ያለመ ቢሆንም የሀገሪቱ አመራር አሁንም በጠንካራ ቁመና ላይ እንደሚገኝ ተመልክቷል። የአሜሪካ መከላከያ ሚኒስቴር ፔንታጎን ባለሥልጣናትም ለመጀመሪያዎቹ 6 የጦርነት ቀናት የወጣ ወጪ ከ11.3 ቢሊዮን ዶላር በላይ እንደሚገመት የአሜሪካ መገናኛ ብዙሃን ዘግቧል። ኒውዮርክ ታይምስና ኤንቢሲ ኒውስ ያልጠቀሱ ምንጮችን ዋቢ በማድረግ እንደዘገቡት የጦር ኃይሉ ባለሥልጣናት ይህንን ግምት ማክሰኞ ዕለት ለሕግ አውጪው ምክር ቤት ኮንግረስ አባላት በዝግ ስብሰባ አቅርበዋል። እንደ ዘገባው ከሆነ ይህ ግምት ከጦርነቱ በፊት የተደረጉ የወታደራዊ መሳሪያዎችና የሰው ኃይል ክምችት ወጪዎችን አያካትም። ይህም ማለት እውነተኛው የውጭ መጠን ከተጠቀሰው አሃዝ በእጅጉ የላቀ እንደሚሆን ይጠበቃል። በሌላ በኩል በኩዌት የተፈጸመው የኢራን ድሮን ጥቃት ዝርዝሮችና በአሜሪካ ላይ የደረሰው ሰብአዊ ጉዳት ይፋ አድርጓል። ዓለም አቀፍ መገናኛ ብዙሃንና ፔንታጎን ደብቀውት የቆዩት ያ እውነት አሁን በይፋ የወጣ ሲሆን ጦርነቱ በፈነዳባቸው የመጀመሪያዎቹ ሰዓታት በኩዌት በሚገኘው የአሜሪካ የጦር ሰፈር ላይ የተሰነዘረው የኢራን ድሮን ጥቃት ቀደም ሲል ፔንታጎን ከገለጸው በላይ እጅግ አሰቃቂና ደም አፋሳሽ እንደነበር የሲቢኤስ ኒውስ የምርመራ ዘገባ አጋልጧል። 6 የአሜሪካ ወታደሮችን ለሞት የዳረገው ይኸው ጥቃት በ10 የሚቆጠሩ ሌሎችን ደግሞ ለከፋ አካል ጉዳት፣ ለአእምሮ መታወክና ለከባድ እሳት ቃጠሎ ተደርጓል። መጋቢት 1 ቀን 2026 የንጋቱ ጭላንጭል ሳይታይ በኩዌት ሲቲ አቅራቢያ በሚገኘው የሹዋይባ ወደብ ላይ የሰፈረው የአሜሪካ ታክቲካዊ ክዋኔ ማዕከል በኢራን ገዳይ ድሮኖች ጥቃት ሰነዘረበት። የዓይን እማኞችና የደህንነት ምንጮች እንደሚሉት ትዕይንቱ እጅግ አሰቃቂና ምስቅልቅሉ የወጣ ነበር። ድሮኑ ማዕከሉ እንደመታ ህንፃው በቅጽበት በጥቁር ጭስ ታፈነ። በውስጡ የነበሩ ወታደሮችን ለማዳን የተደረገው ጥረት በጭሱና በፍንዳታው ኃይል ሳቢያ እጅግ አዳጋች ሆኖ ነበር።
ሁለት ወታደሮች በጥቃቱ ወቅት ደብዛቸው ጠፍቶ የነበረ ሲሆን በኋላ ላይ አስክሬናቸው ከህንጻው ፍርስራሽ ተቆፍሮ ወጥቷል። ምንም እንኳን የጦር መምሪያው መጀመሪያ ላይ 5 ሰዎች በጽኑ ቆስሏል በማለት ጉዳዩን ለማቅለል ቢሞክርም አሁን የወጡ መረጃዎች ግን እውነታው ሌላ መሆኑን ያረጋግጣሉ። በአሁኑ ሰዓትም ከ30 በላይ ወታደሮች በአሜሪካና በጀርመን በሚገኙ ሆስፒታሎች ውስጥ ለህይወታቸው እየታገሉ ይገኛሉ። በጀርመን የሚገኘው የላንድስቱል ክልል የሕክምና ማዕከል ብቻውን 25 ወታደሮችን ተረክቧል። እነዚህ ወታደሮች በ17 ግዙፍ የጦር አውሮፕላኖች ተጭነው ጀርመን ሲደርሱ ጉዳታቸው እጅግ አስቸኳይ የሚባል ነበር። ብዙዎቹ በአንጎል ላይ በሚደርስ አደጋ ከፍተኛ የትዝታ መጥፋት፣ የአንጎል መንቀጥቀጥና በሰውነታቸው ውስጥ በገባ የብረት ስብርባሪ እየተሰቃዩ ነው። ይባስ ብሎም ቢያንስ የአንድ ወታደር አካል ሙሉ በሙሉ ሊቆረጥ እንደሚችል የሕክምና ምንጮች ገልጸዋል። ይህንን ከፍተኛ ቁስለኞች ቁጥር ለማከም ከ100 በላይ ተጨማሪ የሕክምና ባለሙያዎች ወደ ጀርመን እንዲዘምቱ ተደርጓል። የአሜሪካ መከላከያ ሚኒስትር ፒት ሄግሴዝ ጥቃቱን ሲያብራሩም የአሜሪካ የአየር መከላከያ ዘዴዎች አብዛኞቹ የኢራን ሚሳኤሎችና ድሮኖችን መትተው መጣላቸውን ገልጸዋል። ሆኖም ስኩዌርተር ብለው የጠሩት አንድ ገዳይ ድሮን ግን መከላከያውን ጥሶ በማለፍ በከፍተኛ ጥበቃ ስር የነበረውን ማዕከል መምታቱን አምኗል። እነዚህ በጣም ኃይለኛ መሳሪያዎች ናቸው ያሉት ሚኒስትሩ በወቅቱም የተፈጠረውን ውድመት አልካዱም። ፔንታጎን የወታደሮቹን ቤተሰቦች ከከፍተኛ ድንጋጤ ለመጠበቅ በሚል ጉዳቱ ምን ያህል ጥልቅ ነበር በሚስጥር ለመያዝ ቢሞክርም አሁን ግን የ140 ወታደሮች መቁሰል ይፋ ሆኗል። ከእነዚህም ውስጥ 108ቱ ወደ ሥራ ሲመለሱ 8ቱ ግን አሁንም በእጅጉ የቆሰሉ በሚል ዝርዝር ውስጥ ይገኛሉ። በተመሳሳይ ቀን ሳውዲ አረቢያ ውስጥ በደረሰ ሌላ ጥቃት አንድ አሜሪካዊ መገደሉ ታውቋል። የሚያሳየው የኢራን ጥቃቶች በመላው ባህረ ሰላጤ ላይ በሚገኙ የአሜሪካ ይዞታዎች ላይ ያነጣጠሩና እጅግ አውዳሚ መሆናቸውን ነው። ምንም እንኳን ፔንታጎን ጠንካራ የአገር መከላከያ አለን ቢልም የኢራን ድሮኖች ግን አሁንም የአሜሪካ ምሽጎችን እየሰበሩ መግባታቸውን ቀጥሏል። በኩዌት የፈሰሰው የአሜሪካ ወታደሮች ደምና በጀርመን ሆስፒታሎች የሚሰማው የቁስለኞች ጩኸት የዚህ ጦርነት ዋጋ ምን ያህል ከባድ እንደሆነ ማሳያ ነው። ፔንታጎን አሁንም ስለ ወታደሮች ወቅታዊ ሁኔታ ለሚቀርቡለት ጥያቄዎች ዝምታ መርጧል። ይህ ዝምታ ግን በሸዋይባ ወደብ የደረሰውን ውድመትና የኢራን ድንገተኛ የበላይነት ሊሸፍን አልቻለም። የአሜሪካ ወታደራዊ ኃይል ከዚህ ቀደም ገጥሞት በሚያውቀው ሁኔታ በኢራን ድሮኖች እየተመታ ስለመሆኑ እየተነገረ ነው። በሌላ በኩል በትናንትናው ዕለት ምሽት በኢራቅ አቅራቢያ በሚገኘው ባህረ ሰላጤ ላይ ጥቃት የተፈጸመባቸው መርከቦች በማርሻል አይላንድ ሰንደቅ ዓላማ የምትጓዘው ሴፍሲ ቪሽኑና ዜፊሮስ የተሰኙት መሆናቸውን ሁለት የኢራቅ ወደብ ባለሥልጣናት ለሮይተርስ ገልጸዋል። የኢራቅ ወደብ ደህንነት ምንጭ ዜፊሮስ የተሰኘችው መርከብ የማልታ ሰንደቅ ዓላማ ያላት መሆኑን ጠቁሟል። አንድ የወደብ የደህንነት ባለሥልጣን የአንድ የውጭ አገር ዜጋ የሆነ ሰራተኛ አስክሬን ከውሃ ውስጥ አውጥተናል ሲሉ ገልጸው የኢራቅ የነፍስ አድን ቡድኖች ሌሎች የጠፉ ሰራተኞችን ፍለጋ መቀጠላቸውን ተናግረዋል። የኢራቅ ባለሥልጣናት ይህ ድርጊት በኢራቅ ግዛታዊ ውሃ ውስጥ የተፈጸመ መሆኑ የኢራቅን ሉዓላዊነት በግልጽ መጣስ ነው እያሉ ነው ሲል ዘጋቢው ገልጿል። ሮይተርስ እንደዘገበው ዩክሬን ከሩሲያ ጋር በምታካሄደው ጦርነት ከፍተኛ ውጤት ያስመዘገበችባቸው ፈንጂ ጫኑ ሰው አልባ ጀልባዎች ጥቅም ላይ ስለመዋላቸው የሚቀሉት ዘገባዎች የወጡት ኢራን ቁልፍ የሆነውን የሆርሙዝ ወሽመጥ በመዝጋት የነዳጅ ዝውውርን ባገደችበት ወቅት ነው።